ጨረሻም እንግዲህ የዳጣዬ እውነት ወጣ ማለት ነው። ሴትይቱ ልጅቷ ዳጣ ከናታን ጋር ከውጭ ስትመጣ አንቺ ነሽ ወርቄንና ጌጣጌጤን የሰረቅሽው፣ አንቺ ሌባ፣ ከየትም ጎዳና ላይ እዚህ ቤት ውስጥ አስገብቶሽ ባሊ ነው ጉድ የሰራኝ፣ አንቺ ማነሽ ምንድነሽ ስትል ልጅቱን ጎሮሮዋን እንድቅ አደረገቻት። ዳጣዬም ደግሞ ምንም በማታውቀው ነገር አራ ገደልሽኝ፣ ምንድን ነው እሱ፣ ምንድን ነው የተፈጠረው ስትላት፣ ጭራሽ እኔን ጠይቅኛለሽ እንዴ አንቺ ሞሽላጋ፣ አሁን የወሰድሽውን ጌጣጌጥ እያንዳንዱን አምጪ፣ እኔ ምንም ስለምትይው ነገር ምንም የማውቀው ጉዳይ የለም፣ እባክሽን አትግደይኝ፣ እኔ ልሞት ነው ስትላትም አንቄ ነው የሚጨርሳት ብላ፣ ሰውየው ደግሞ የዳጣ አባት እንግዲህ ሚስቱን ጎትቶ መኝታ ቤት ይዟት ገባ። ከዛም ዳታዬ ስቅስቅ ብላ አለቀሰች። እንዴት የፈለገ ነገር ዱርዬ በሆንም የፈለገ ጎዳና ላይ ባድግም ይሄን ያክል ደግሞ ጭካኔ የለብኝም በፍጹም። እኔ ሰው ነው የራበኝ ገንዘብ ወይ ሌብነት ሳይሆን፣ ሌብነትን ለብዙ ዓመት ስሰርቅ ስልክም ስወስድ ቆይቻለሁ። ግን ደግሞ ከዚህ በኋላ የሰው ነገር ላልነካ ቃል ገብቻለሁ። እኔ አሁን እነኝን የመሰሉትን እህቶቼን በስስት ከማየት ውጪ ስለ ሌብነት የማስብበት ጊዜ ላይ አይደለሁም አለች። ከዛም እንጀራ እናቷ አንቺ ሌባ ከየት እንደመጣሽ ትናገሪያለሽ? አንቺ ወፍ ዘራሽ ከየት ነው ያመጣሃት? እችን ልጅ ምንድናት? ስለዚች ልጅ አሁን ሳትደብቅ እውነታውን እንድትነግረኝ እፈልጋለሁ አለችው ባሏ። እሱም ምን ልንገርሽ እባክሽን ጊዜ ስጭኝና ሁሉንም ነገር እነግርሻለሁ አላት። አይሆንም አሁን ካልነገርከኝ ሞቼ እገኛለሁ አለችው። ከዛም ሰውየው ግራ በመጋባት እባክሽን ልጅቷ የጓደኛዬ ልጅ ናት። ማን ነው ጓደኛ? እኔ የማላውቀው ልጅ ጓደኛ ማን ነው? የሲሳይ ልጅ ናት። እሱ አደራ ስለሰጠኝ ነው እባክሽን፣ ስለዚህ ሚስጥሬን ደብቅልኝ ስላለኝ ነው። እና እኔ የሰው ዲቃላ የማሳደግበት ምክንያቴ ምንድን ነው? እች ልጅ ዛሬ ጌጣጌጤና ወርቆችን ሰረቀች፣ ነገ ደግሞ ልጆችን የሆነ ነገር ብታደርጋቸውስ? በፍጹም እኔ ዋስ ነኝ፣ ለእሷ ምንም ነገር አታደርግም። ሲቀጥል ደግሞ እኔ ራሴ በሚመንትን ብለው መንገድ ጠይቃትና ከዛ በኋላ እምቢ ካለች እኔ ራሴ ነኝ እጇን ይዤ ለፖሊስ የምሰጣት አላት። እሺ ብሎ አግባባት። ከዛም ዳጣዬ ስቅስቅ ብላ አለቀሰች። በነገራችን ላይ እዛ ቤት ሰራተኛዋ የዳጣ እናት ናት። የዳጣ እናት ናት ሴትዮዋ ታስታውቃለች ሲጀመር ማለት ነው። ዳጣዬም ልብ ለልብ ተተዋውቀዋል። ከዛም ዳጣ ኪድዬን እኔ ምንም ነገር የወሰድኩት ነገር የለም፣ ግን ለምንድን ነው ገና ናፍቆቴን እንኳን ሳልጨርስ ብላ ለአባቷ ስቅስቅ ብላ አለቀሰች። ልጄ እባክሽን ተረጋጊ፣ እኔ አንቺ ሌባ ነሽ አላልኩም፣ ግን ደግሞ ሚስቴ የውልሽን ኃይለኛም ናት፣ ልቧም ጥሩ ነው። በዚህ ነገር ደግሞ አትደራደርም። ስለዚህ ከወሰድሽ እንድትመልሽ ብዬ ነው። በፍጹም እኔ አልወሰድኩም፣ ከፈለጋችሁ ፖሊስ ጠርታችሁ ማሳሰር ትችላላችሁ አለች። ከዛም እነሱ ሲሟገቱ ውሃዬ የእህቷ ኬስ ውስጥ ገብታ የእናቷን ጌጣጌጥ አየችው። ያንን ጌጣጌጥ ለማውጣት ስትል በጥፊ መታቻት እህቷን። አንቺ ብላ ስትል አፋፏን መቷት። ከዛም እቺ አቤኒ ወደ መኝታ ቤቷ ገባችና ናታንም በጣም ተናዶ መኝታ ቤቱ ቁጭ አለ። ናታን ጋር ሄደችና ናታንዬ ለምንድን ነው እዚህ ቁጭ ያልከው? ዳጣ የት ናት? ስል ዳጣ እያለቀሰች ነው። እባክህ ስታሳዝን ምስኪን። በቃ አሁን ዳጣን አሳምኛትና ሁለታችሁንም ኬክ ልጋብዛችሁ ሄዳለሁ አላት። ከዛም ምሻለች። ተያይዘው ኬክ ሊበሉ ሄዱ። እናትና አባቶቻቸውን ወጥተው ነበር። እንግዲህ ሰራተኛዋ ቤት ውስጥ ቁጭ ብላ የዳጣ እናት ናት በነገራችን ላይ። እቿ ቤን መጣችና የዚችን የቆሻሻ የዘራሽ ልብሷን ከልብሴ ጋር የምታደርጊው ማን ስለሆንሽ ነው ስትል ሴትዮዋ ላይ ጮኸችባት። አረ ተረጋጊ፣ ሰው በሰውነቱ ሊከበር ይገባል። ለምንድን ነው እንደዚህ የምትሆኘው? እባክሽን ተረጋጊ ብትላትም ስለ እኔ መረጋጋት ምንም የሚያገባሽ ነገር የለም፣ ግን የዚችን ቆሻሻ ልብስ ከኔ ልብስ ጋር እንዳታስቀምጩ አለቻት። ከዛም ሴትዮ በጣም ተናደደች እና ሰላምዬ አረ እንደው ምን ጉድ ነሽ ብላ ጥላት ሄደች። ከዛም ዳጣን እንግዲህ ናታን ኬክ ከጋበዛት በኋላ ውሃዬ ዳጣ ኬኳን ጨረሰችና ናታንዬ አልጠገብኩም፣ እባክህን ኬኩን እንድትደግመኝ እፈልጋለሁ አለችው። ከዛ ደግሞ ኬኩን ከጋበዝከኝ እነግርሃለሁ፣ ንገረኝና እጋብዝሻለሁ፣ ኬኩን አስጨምርልሻለሁ፣ አለበለዚያ ግን አላስጨምርልሽም አላት። ናታን የምሬን ነው፣ አስጨምርልኝ፣ እንደምወድ ታውቂል እንዴ? አወቃለሁ። ስለዚህ ያየሽውን በሙሉ ተናገሪ። ይህንን የእናትሽን ጌጣጌጥ አይተሸዋል እንዴ?
አዎ አይቻለሁ ስትል ዳጣዬ ልቧ ወከክ ካለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዳጣዬ ዛሬ ከእስር ተረፈች ማለት ነው። በመጨረሻም ውሃዬ ለናታን ሁሉንም ነገር ነገረችው። ከዛም ናታን ምንድን ነው እሱ የተፈጠረው እባክሽ ንገሪኝ ሲላት፣ ናታን የአቤኒ ኪስ ውስጥ የማየን ጌጣጌጥ አይቼዋለሁ። እንደውም እጄን ከትቼ ላወጣው ስል በጥፊ መታችኝ። እውነትሽን ነው? አዎ። አሁን ኬኩን ግዛልኝ፣ ከዚህ የበለጠ ማውራት አልችልም አለችው። ከዛም በጣም ተገረመና ቆይች ልጅ ምን ፈልጋ ነው እንደዚህ ማድረግ ያስፈለገው? እርግጠኛ ነኝ አንቺን አስጠምዳ ከዚህ ቤት ልታስባረርሽ እንጂ ለሌላ ነገር አይደለም አላት። ከዛም ተያይዘው ወደ ቤት ሲገቡ ዳጣን ዘላ እንቅ አደረገቻት። አቤኒ ምን ፈልገሽ ነው ከናታን ጋራ የምትሄጂው? እኔ በናታን ለመጣብኝ ለማንም አልሰማም አለች። እና ታዲያ ፎንቃ ምናምን ከያዘሽ እኔ ልጀናጀንልሽ? እኔ ያንቺ ናታን ኬክ ልጋብዛችሁ ብሎ ይዞን ወጣ እንጂ ሌላ ነገር ልናደርግ አይደለም። ምንድን ነው እሱ ችግሩ አላት። ከዛም ነግሬሻለሁ አርፈሽ ብትቀመጪ ይሻልሻል ተከብረሽ፣ አለበለዛ ግን የሚከተለሽ ነገር ከባድ ነው አለቻት። አቤኒ ዳጣዬን ዞር በይ እባክሽን ወደዛ፣ አሁን ጭራሽ በቤቴ ልትሰድቢኝ ነው እንደ ስትል በጥፊ ልትመታ ስትል ዳጣዬ እጇን ቀብ አደረገቻት። ከዛም ማን ታላቅ ማን ታናሽ መሆናችንን ሳናውቅ እጅሽን እንዳትሰነዝሪ ያለቻት ዳጣዬ ጭራሽ በቤቴ ልትመችኝ ነው ብላ ሰራተኛው መታ አገላገለቻቸው። ከዛም ዳጣዬ ሄደች። ናታንዬ ውሃዬ የነገረችው ነገር በጣም ውስጡን ስለቆጨውና በጣም ውስጡን ስላንገበገበው ብቻ አባቱን ጠርቶ አባዬ አስቸኩያ መጣሁ አይደል? አይ ችግር የለውም። ምነው አባትን አናግረው ነበር እንዴ? አይ ይህ ሰሞን እንኳ አልደወልኩለትም፣ ግን አንተን ፈልጌ ነው። እሺ አናግረኛ። ምንድን ነው እሱ ሲለው፣ አባዬ በእርግጥ የውሃ አነጋገር ለምስክርነት ባይበቃም ውሃዬ ግን የሆነ ነገር ነግራኛለች። ምንድን ነው እሱ? ስለ ዳጣ ነው? አዎ ስለ ዳጣ። ወርቁን እሷ ነች ያነሳችው? አይ በፍጹም አባዬ፣ በእርግጥ እኔና ዳታ መጽሐፉን ይዘን ስንመጣ እማዬ ዘላ አንቃትን አልነበረ ዳጣን? አዎ በዛ ሰዓት ውሃ የእህቷ ኪሷ ውስጥ ገብታ ነበር። በዛ መጥፊ መታቻት። እናማ ዳጣ ማነች ውሃ የአቤኒ ኪስ ውስጥ ነው የማየ ጌጣጌጥ ብላለች። ምን? አዎ አባዬ፣ እሷ ይመስለኛል ክፉ አስባ አይመስለኝም፣ ግን ብቻ እርግጠኛ ባልሆንም የዚች የውሃ ንግግር ለምስክርነት ባይበቃም ግን ደግሞ እሷ ነች የሰረቀች፣ እሷ እጅ ላይ ነው ያለው ብሏል ነገረው። ከዛም ወይኔ ጉዴ ጭራሽ አለና ሰውየው እንግዲህ እሳት ለብሶ እሳት ገብሶ ቀጥታ የልጁ ክላስ ሲገባ ቦርሳዋ ውስጥ ከፍቶ አይቶታል የሚስቱን ጌጣጌጥ። ከዛን የራሱ መኝታ ቤት ይዞ ሄዶ ጠራት፣ ጉሮሮ እስከሚሰነጠቅ ድረስ። አቤኒ መጣች። አቤት ዳዳ ትበይኛል አልኩሽም እንዴ? ከዛ አቤት አባዬ ነይ ቀጥ ብለሽ ነይና ይሄንን ቦርሳ ክፈችው አላት። እንዴ አባዬ ለምንድን ነው የምከፍተው? ነይ ክፈች ያልኩሽ እኮ፣ እኔ ያዘዝኩሽን ነገር ማድረግ አለብሽ፣ አባትሽ አይደለው እንዴ? እሺ አባዬ ግን ለምን አትከራከርኝም? አትጠይቅኝም? ነይ ያልኩሽን አድርጊ አላት። ከዛም ቦርሳውን ለመክፈት ጠጋ እያለች ክፈች ያልኩሽ እኮ ብላ እንግዲህ ከፈት ስታደርገው የእናቷ ወርቅ እሷ ጋር ነው ያለው። ሰውየው በጣም ደነገጠ። አሁን ይህንን ነገር ሴትይቱ ላታምንም ትችላለች። እንግዲህ በጣም አስቸጋሪ ነው። አቤኒ እንግዲህ በቁጥጥር ስር ውላለች ማለት ነው። ምክንያቱም እችን ምስኪን ልጅ ከዛ ቤት አሰቃይታ ለማባረር ነበረ እሷ ሀሳቧ፣ አልተሳካላትም። ከዛም ሰላምዬ ዳጣዬ አቤኒ ኃይለኛና ጨካኝ ሰው ናት። በተለይ በናታን በመጡበት፣ አረ ሰላምዬ እኔ ናታን ከፈለገችው ካጠገቡ ርቅላታለሁ፣ ግን እኔ እና እሱ እኮ ምንም አይደለም፣ ግን ኬክ ልጋብዛችሁ ብሎ ስለሄድን ነው እንጂ ባለፈ መጽሐፍ አብረን ለመግዛት ወጣን እንጂ በጭራሽ እኔ እሱን በሌላ ነገር አስቤው አይደለም። እንደውም ርቅላታለሁ ከእሱ ጋር ከፈለገች አለች። አዎ እንደዛ ነው የሚሻለች ዳጣዬ፣ ነይ እስቲ ልቀፍሽ ብላ እቅፍ አደረገቻት። ደግሞ ጠረንሽ እንዴት ደስ እንደሚል። እንግዲህ እቺ ሴትዮ ልጇ ናት ዳጣ፣ የዚች ሰራተኛው የሰላምዬ ናት። እንግዲህ ዳጣዬም እናቷን አግኝታለች። ነገር ግን ስቃያቸው በጣም የበዛ ነው የሚሆነው ከዚህ በኋላ። አቤኒ እንደው በቀላሉ የምትፋታ ልጅ አይደለችም። ዳጣዬ ወርቁ ስለተገኘ በጣም ደስ አላት። ግን እርግጠኛ ሳሎን
ደስታዬን እደብቀዋለሁ። እርግጠኛ ስሆን ነው ደስታዬን ግላጭ ማረገው ብላ ዳጣ ለናታን በጣም እንዳዘነች ነገረችው። አይዞሽ አላት። እሱም